ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ የሰማዕታት ቀን ስንዘክር አደራቸውን ለማሳካት ቃላችንን ማጽናት እንደሚገባ ተገለጸ። የተገለጸው 38ኛው የትግራይ ሰማዕታት ቀን ምክንያት በማድረግ በሐውልት ሰማዕታት በተካሄደው የውይይት መድረክ ላይ ነው። የውይይቱ ተሳታፊዎች እንዳሉት ትግራይ አሁን የገጠማትን ዘርፈ ብዙ ችግሮችን በመፍታትና የሰማዕታትን አደራ በመጠበቅ ሊሆን ይገባልም ብለዋል። ሙሉ ብርሃን ዳርጌ ተጨማሪ አለት። የትግራይ ሰማዕታት ቀንን አስመልክቶ ሰኔ 14 2018 ዓ.ም በሐውልት ሰማዕታት በተካሄደው ህዝባዊ የውይይት መድረክ የተሳተፉ የህብረተሰብ ክፍሎች ለህዝብ ህልውና ዋጋ የከፈሉ የሰማዕታት ቀን ሲዘከር የተሰዉበትን ዓላማ ዋጋ በመስጠትና ዓላማቸውን በማሳካት ሊሆን ይገባል ሲሉ በአጽንኦት ገልጸዋል። 17 ዓመት ትግል ሲካሄድ ከ60 ሺህ በላይ መስዋዕት ሆነ ነው። ከሞተ ሺህ በላይ ቁስል ሆነ ነው። ይሄ ሰላም የተረጋገጠው እና ይሄ ህብረተሰብ ወደ ቤቱ ወደ አገሩ መመለስ አለበት። ከተቻለ በሰላማዊ ድርድር ቢሆን ጥሩ ነው። የህዝብ ዓላማ አጀንዳ ይዘው የተሰዉ ናቸውና የነሱ መታሰቢያ አድርገን የነሱ ዓላማ እንዲቀጥል የነሱን የሞቱለትን ተግባር እኛን ለማስቀጠል ብለን ሁሌ ሰኔ 15 እናከብረዋለን ማለት ነው። እነሱ የወደቁበት ዓላማ የትግራይ ህዝብ እንደ ማንኛውም የዓለም ህዝብ እንዲኖር ከድህነት እንዲወጣ፣ ስለዚህ የትግራይ ህዝብ የሚባል ህዝብ እንዲኖር ነው የተሰቡለት። ተሳታፊዎቹ አክለውም አሁናዊ የትግራይ ዘርፈ ብዙ ችግር ለመፍታት የትግራይ መንግስት አስፈላጊውን ጥረት በማድረግ የህዝቡን ህልውናና ደህንነት ማረጋገጥ፣ የትግራይ ግዛታዊ አንድነት ማስመለስ፣ የተፈናቀለውን ህዝብ ዋስትናውን ጠብቆ ወደ ቀዬው መመለስ እንዲሁም በትግራይ ያለውን ሁለንተናዊ ክልከላ ማሳጠር በሰፊው የሚጠበቅ የህዝብ ጉጉት መሆኑንም አስረድተዋል። መንግስታችን ወደ ቦታው ተመልሰዋል። አሁን በበለጠ መስራት ያለበት መንግስታችን የከፈል ዋጋ ብዙ ዋጋ ከፍለናል። የተፈናቀለ ህብረተሰባችን በየኬንዳው እየተጎሳቆለ በጅብ እየተበላ ነው ያለው። ትክክለኛ መንግስታችን ህዝብን የመረጠው መንግስትን ተመልሷል። ስለዚህ ይህን መጀመሪያ ማድረግ ያለበት የተፈናቀለ ህዝብ አለን፣ ወደ አገሩ ወደ ቀዬው መመለስ አለበት። የተወረረ መሬት አለብን፣ ያ ግዛታዊ መሬታችን መመለስ አለበት። የትግራይ ህዝብ በመጠለያ ብዙ የተሰቃየ ነው ብቻ ሳይሆን እየሞተም ጭምር ነው። ስለዚህ በጽናት ታግለህ ያው የተመዘበለ ህዝብም ወደ ቤቱ ወደ አገሩ መመለስ አለበት። የትግራይ ህዝብ አሁን ከገባበት ችግር በዘላቂነት ለማውጣት እንዲሁም የተሻለች ትግራይን ለቀጣዩ ትውልድ ለማሻገር አሁን መስራት ያሻል ሲሉም መልእክታቸውን አስተላልፈዋል። ትግራይ ግዛታዊ አንድነቱ ተረጋግጦ ወደ ነበረበት የሰላም የዲሞክራሲ የግዛት አንድነት እንዲመለስ በተግባር እየሰራ ነው ያለው። ወደፊትም ይሰራል። እኛም ወደ ትውልድ እያስተላልፍን ነው ያለው። በሶስት ምዕራፉን አለን እየታገልን ነው ያለው። የትግራይ እናት ኬንዳ ላይ ሆና ነው የልጇ መስዋዕትነት የተረዳችና ይህንን ታሳቢ ተደርጎ ያለውን ነገር ከተቻለ በሰላማዊ ድርድር ካልሆነ ደግሞ አገራችን ድንበራችን ማስከበር አለብን። ጥሩ የሆነ ስራ ሰርተን ለቀጣይ ይቺ ትግራይ ለቀጣይ እንድትተላለፍ ነው የምፈልገው። እናስተላልፋታለን በእርግጠኝነት ሆነን። የሰማዕታትን ዓላማን በጽናት መያዝ አማራጭ የሌለው አማራጭ ነው። ምን ነው የሰማዕታት ዓላማ? የትግራይ ህዝብ እንዲኖር ምን ማለት ነው? መኖር እንደ ዓለም በቁጠባ በኢኮኖሚ ያደጉ ዓለማትን መድረስ ነው። 38ኛው የትግራይ ሰማዕታት መታሰቢያ በተለያዩ ከተሞች መከበሩ ቀጥሏል። በማይጨው አክሱምና አብይ ዓዲ ከተማ በተካሄደ ዝግጅት ለጀግኖች ሰማዕታት የጧፍ ማብራት ስነ ስርዓትና የውይይት መድረክ ተከናውኗል። ብርቱካን ጌታዬ ተጨማሪ አላት። 38ኛው የሰማዕታት ቀን መታሰቢያ በትግራይ በተለያዩ አካባቢዎች በተለያዩ መርሃ ግብሮች መከናወኑን ቀጥሏል። የማይጨው ከተማ ነዋሪዎች የሰማዕታትን አደራ ለመፈጸም ህልውናችንና ሉዓላዊነታችን መጠበቅ በሚል መሪ ሀሳብ 38ኛ ዓመትን የሰማዕታት ቀን በማስመልከት በውይይት አክብረዋል። በውይይት መድረኩ ላይ የመነሻ ሀሳብ ያቀረቡት የትግራይ የሚዲያና ኮሚኒኬሽን አማካሪ አቶ ሐዱሽ ካሕሱ የትግራይ ህዝብ በከፈለው ክቡር መስዋዕትነት የሀገሪቱ ህዝቦች ዲሞክራሲያዊና ሰብአዊ መብቶችን እንዲረጋገጥ
ማስቻሉን ጠቁመዋል። የትግራይ ህዝብ በአሁኑ ሰዓት የህልውና አደጋ አጋጥሞታል ያሉት አቶ ሐዱሽ አንድነትን በማጠናከር ፈተናዎችን ማለፍ የግድ ነው ብለዋል። ህዝብ ትግራይ በቢ መዋሉ የትግራይ ህዝብ በየምዕራፉ የከፈለው መስዋዕትነትና ያስመዘገባቸውን ወርቃዊ ታሪክ በመጠበቅ የሰማዕታት አደራ በመፈጸምና ያጋጠመንን ችግር ለመፍታት አንድነታችን ማጠናከር ያስፈልጋል። ጀግኖች ሰማዕታት የተዋደቁለትን ዓላማ ከግብ ለማድረስ የድርሻቸውን እንደሚወጡ ደግሞ የመድረኩ ተሳታፊዎች ገልጸዋል። ቃልስሙ ወዳታዩ ክንቃለሽ ዘለና አሁን ያለውን ችግር ለማስተካከልና መፍትሄ ለማበጀት ሁላችንም የድርሻችንን ልንወጣ ይገባል። መንግስት ሙላስኻ በጣም ዓቢ በሪ የትግራይ መንግስት ወደ ስራው መመለሱ ጥሩ ነው። ሁላችንም የህዝብን ችግር መፍታት በሚደረግ ጥረት ልንረባረብ ይገባል። የትግራይ ሰማዕታት ቀን ስናስብ የትግራይ ግዛታዊ አንድነትን ለማረጋገጥ ሊሆን ይገባል ያሉት የደቡባዊ ዞን የህወሓት ጽሕፈት ቤት ኃላፊ አቶ ተስፋይ ኪዳኑ ናቸው። ኣብ ትሕቲ ጸላእ ዝነበር ህዝብ ነው ህዝብ ትግራይ ላዕላውነት ግዛት ትግራይ አሁንም በጠላት ስር ያለ ህዝብ አለን። አሁን ትግራይ ላይ የህልውና አደጋና ብዙ ችግሮች ተጋርጠዋል። ስለዚህ አንድነታችንን ልናጠናክር ይገባል። በተመሳሳይ ዜና የአክሱም ከተማ ነዋሪዎች 38ኛው የትግራይ ሰማዕታት ቀን መታሰቢያ በፓናል ውይይት ባከበሩበት ወቅት መተኪያ የሌለው ህይወታቸውን የገበሩ ጀግኖች ሰማዕታት አደራቸውን ለመፈጸም ከነሱ የሚጠበቀውን ሁሉ ለማድረግ ዝግጁ መሆናቸውን ተናግረዋል። ሰማዕታት በከፈሉት መስዋዕትነት ባለፉት ዓመታት የልማት ተጠቃሚዎች እንደነበሩ የገለጹት የመድረኩ ተሳታፊዎች አሁን ላይ ግን የትግራይ ህዝብ ለተለያዩ ችግሮች ተጋልጦ እንደሚገኝ ገልጸዋል። የትግራይ ፈተናዎችን ከመሰረቱ ለመቀየርና ግዛታዊ አንድነትን ለማረጋገጥ የድርሻቸውን እንደሚወጡም ነዋሪዎቹ አረጋግጠዋል። የትግራይን ህዝብ በየምዕራፉ የነበሩ የትግራይ አመጣጥን አስመልክቶ ማብራሪያ የሰጡት የትግራይ ሰራዊት አባል አመራር ታጋይ ገብረ ጻድቃን የሰማዕታት አደራና ዓላማ እንዲፈጸም አንድነትን ማጠናከር ይገባል ብለዋል። የአክሱም ከተማ ከንቲባ አቶ ትኩ ኃይሉ የሰማዕታትን ዓላማ ለማሳካት ቃል የሚገባበት ወቅት አሁን መሆኑን ይገልጻሉ። በሌላ ዜናም በአብይ ዓዲ ከተማም 38ኛውን የሰማዕታትን ቀን መታሰቢያ ምክንያት በማድረግ የጧፍ ማብራት ስነ ስርዓት ተካሂዷል። የአብይ ዓዲ ከተማ ከንቲባ አቶ ተክላይ ተስፋይ እንደገለጹት የሰማዕታት ቀን ስንዘክር የትግራይ ግዛታዊ አንድነትን በማስከበርና ተፈናቃይ ወገኖችን ወደ ቀያቸው ለመመለስ አንድነትን ማጠናከር ይገባል ብለዋል። በስነ ስርዓቱ ላይም የተለያዩ የህብረተሰብ ክፍሎች የተገኙ ሲሆን የሰማዕታትን ዓላማ ለመፈጸም የድርሻቸውን እንደሚወጡም ተናግረዋል። በትግራይ በተካሄደው ጄኖሳይዳዊ ጦርነት ከፍተኛ ውድመት ያስተናገዱት የትምህርት ተቋማት መልሶ በመገንባት ወደ ስራ ለማስገባት እንዲሁም አዳዲስ ቴክኖሎጂዎችን በመጠቀም በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማድረግ ታቅዶ እየተሰራ እንደሆነ የትምህርት ጊዜያዊ ስራ አስኪያጅ ዶክተር ጥላሁን ታረቀ ገለጹ። ፍሬወት ወልደመድህን ተጨማሪ ይዛለች። የትግራይ መልሶ ማቋቋም ድርጅት የትምህርት ተቋማት በትግራይ ከጦርነቱ በፊት በህዝብ ዘንድ የሚታዩ የማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የተለያዩ ስራዎችን እየሰሩ የመጡ ተቋማት ናቸው። በትግራይ በተካሄደው የጄኖሳይድ ጦርነት ተቋማቱ ላይ በተቀናጀ መልኩ ከፍተኛ ውድመትና ዝርፊያ መፈጸሙ ተከትሎ ከፍተኛ ኪሳራን ማስከተሉ የትምህርት ጊዜያዊ ስራ አስኪያጅ ዶክተር ጥላሁን ታረቀ ገልጸዋል። እነዚህ ተቋማት ለበርካታ የስርዓት ወጣቶች ከስደት በማስቀረት የስራ ዕድልን ፈጥረው የነበረ ቢሆንም በተቋማቱ ላይ በቋሚነትም ይሁን በጊዜያዊነት ሲሰሩ የነበሩ ወጣቶች ውድመት በመድረሱ እንዲበተኑ አስገድዷቸዋል። ይሁንና ከፕሪቶሪያው የሰላም ስምምነት በኋላ የተወሰኑ የትምህርት ተቋማትን መልሶ ለመገንባት እንቅስቃሴዎችን በማከናወን ሰራተኞቻቸው በማሰማራት ወደ ስራ የገቡ ተቋማት መኖራቸውንም አስረድተዋል። ወደ ነበሩበት የመመለስ መልሶ ለማቋቋም ተቋማትን ትኩረት የሰጠ ነው። ከዛ በኋላ ደግሞ ወደ ነበሩበት ከተመለሱ ወደ ሽግግር እና ወደ ተሻለ እንዲሄዱ ለማድረግ በማሰብ የተጀመሩ ስራዎች አሉ። በእነዚህ ስራዎች ውጤት ብለን የምንወስደው ቀደም ብሎ የተጀመረው የማዳን ስራ በአንዳንድ ኩባንያዎች በጥሩ ሁኔታ በተሳካሂዷል። 100% ከስራ ውጭ ሆኖ የነበረ ሰራተኛ 100% ተመልሶ እንዲገባ የቻለበት ሁኔታ አለ። ዶክተር ጥላሁን ታረቀ አክለውም በጦርነቱ ውድመት የደረሰባቸው የትምህርት ተቋማት በተሻለ መልኩ መልሶ ለመገንባትና አዳዲስ ቴክኖሎጂዎችን በማስገባት በዓለም አቀፍ ገበያና በምርት ጥራት ተወዳዳሪ እንዲሆኑ ለማድረግ የፋይናንስ ተቋማት ድጋፍ አስፈላጊ እንደሆነም ተናግረዋል። ኢንቨስትመንት ያስፈልገዋል። ኢንቨስት ተደርጎ ስራ እንዲሰሩ እየተደረገበት ያለበት ሁኔታ አለ። ግን ከዛ በላይ ተጨማሪ ኢንቨስትመንት የሚፈልግበት ሁኔታ ከዛ በላይ በዓለም ገበያ ተወዳዳሪ ሆኖ ወደ ተሻለ እንዲመጡ የሚያደርግ
ቴክኖሎጂ እንዲታጠቁ የማድረግ ስራዎች ይሰራሉ። ይሄ በቅድ ደረጃ ተይዟል። ከፋይናንስ ድጋፍ በተጓዳኝም ተቋማቱ በዓለም አቀፍ ደረጃ ተወዳዳሪ እንዲሆንና መልሶ በተሻለ መልኩ እንዲገነቡ ለማድረግ የሰላም ሚና ወሳኝ መሆኑን ያስረዱት ዶክተር ጥላሁን ታረቀ ይህ እውን እንዲሆንም በሀገር ውስጥ የሚሆን በውጭ የሚገኙ ባለሀብቶች ጋር በመቀናጀት ለመስራትና የማህበረሰቡን ችግሮች ለማቃለል እቅድ ይዘው እየሰሩ መሆናቸውንም ገልጸዋል። የትዕምት ኩባንያዎች ኢንቨስትመንት ይፈልጋሉ፣ ከባድ ኢንቨስትመንት ይፈልጋሉ ወደ ነበሩበት ለመመለስም ከዛ በላይ አሁን ወዳለው የዓለም ገበያ ገብተው መወዳደር እንዲችሉ ኢንቨስትመንት ይፈልጋሉ። ከዛ በላይ ደግሞ ሰላም ይፈልጋሉ እና ሁኔታው እየተስተካከለ ሲሄድ የሚፈለገውን ኢንቨስትመንት ደግሞ አሁን የያዝነው ዳይሬክሽን የውጭም የሀገር ውስጥም ባለሀብቶች በፓርትነርሺፕ ደረጃ እንዲገቡ በዚህ መንገድ ገንዘብ ማሰባሰብ ሪኢንቨስት ማድረግ እና ተቋማትን የመለወጥ እንዲድኑና ወደ ተሻለ እንዲሸጋገሩ የማድረግ ስራ ይዘናል። በሁለቱ ዓመታት አስከፊ ጦርነት የትግራይ ሕዝብ ከፍተኛ ጉዳት ከማሳለፉ በተጨማሪ የፕሪቶሪያ ስምምነት ባለመተግበሩ በስምምነቱ የተጠቀሱ አገልግሎቶች እንዲከለከል መደረጉና ሕዝቡ አሁንም በስቃይ ውስጥ መሆኑን ፕሮፌሰር ጃኒሰን ገለጹ። የጦርነቱ ጉዳት በሁሉም የትግራይ ቤተሰቦች ማዳረሱን ያመለከቱት የቀድሞ የጌንት ዩኒቨርሲቲ ፕሮፌሰር ጃኒሰን በትግራይ እየቀጠለ ላለው ፖለቲካዊና ኢኮኖሚያዊ መስቀልቅል ተጠያቂው የኢትዮጵያ መንግስት እንደሆነ አስረድተዋል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ታደሰ ልጅ አለም ያቀርበዋል። በትግራይ የሚታየው የፖለቲካ ክፍፍል ከቅርብ ጊዜ ወዲህ እያየለ የመጣበት ምክንያት በጦርነት ጊዜ ለተፈጸመው ግድያና ኢኮኖሚያዊ ውድቀት ተጠያቂነት ባለመረጋገጡ መሆኑን ተገልጿል። የፍትህ መጓደል ካልሆነ በስተቀር በትግራይ የቀጠለ ላለው ችግር መነሻው ግልጽ መሆኑን የጠቀሱት የቀድሞ የጌንት ዩኒቨርሲቲ ፕሮፌሰር ጃኒሰን የኢትዮጵያ መንግስትና አጋሮቹ በትግራይ ለደረሰው ሞት መከራና ስቃይ ተጠያቂ መሆን እንደሚገባም በለንደን የኢኮኖሚና ፖለቲካ ሳይንስ ትምህርት ቤት ባሳተሙት መጣጥፍ አስነበቡ። መቀለን ጨምሮ በሁሉም የትግራይ አካባቢዎች በቤተሰብ መካከል ሳይቀር ጦርነት ድባብ በመስጋት ደረጃ የውይይት አጀንዳ ሆኖ እንዳገኙት የጠቀሱት ፕሮፌሰሩ የኢትዮጵያ መንግስት ባለስልጣናት የሚሰጧቸው የጦርነት ቅስቀሳዎች በትግራይ ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት መኖሩን በማህበራዊ ሚዲያቸው ሳይቀር አጀንዳ ሆኖ እንደሚገኝ ያስረዳል። የበጀት ክልከላ ተከትሎ የትግራይ ትምህርት ቤቶች በአንድ ወር ቀድመው እንዲዘጉ መደረጋቸው የህዝቡ ስጋት እንደጨመረና በክረምት ወራት ዳግም ጦርነት ሊከሰት እንደሚችል በተለያዩ ማህበረሰብ አንቂዎች አጀንዳ እንደሆነ ያስረዳል። እነዚህ ስጋቶች በገጠሪቱ ትግራይ እንደ ሁለተኛ አጀንዳ እንደሚታዩ ይጠቀሳል። በገጠር የትግራይ አካባቢዎች ዋነኛ አጀንዳ የእርሻ ጉዳይ መሆኑን እንደተገነዘቡ ያስረዱት ኒሰን በበልግ ወቅት የነበረው ጥሩ አዝመራ ተጠቅመው የበቀሉ እህሎች ጥሩ ሁኔታ ላይ ስለደረሱ በሚቀጥሉት ለሚዘሩ እህሎች የማሳና የበሬዎች ዝግጅት እንዲሁም ማዳበሪያና ባህላዊ ኮምፖስቶችን በማዘጋጀት ስለ ቀጣዩ ዝናብ ዋነኛ የውይይት ርዕሳቸው መሆኑን እና የፖለቲካ ትኩሳት በሁለተኛ ደረጃ እንደሚመድቡት ይጠቀሳል። በትግራይ ነዳጅ አቅርቦት ተከትሎ ወደ ጥቁር ገበያ በመለወጡ ምክንያት የከተማዋ የትራፊክ መጨናነቅ እንዳልነበረው ሆኗል። በከተማዋ ካሽ የሚባል የለም። ባንኮች በካሽ ገንዘብ መስጠት አቁመዋል። ባለሶስት ጎማ ኤሌክትሪክ ተሽከርካሪዎች ብቻ አገልግሎት እንደሚሰጡ ያመላከተው የፕሮፌሰር ጃኒሰን ጽሑፍ የከተማዋ ሰው እንደባለፈው የባንክ አገልግሎት ጠቅሎ ሊዘጋ ይችላል የሚል ስጋት መጋረጡን ያመላክታል። በከተሞች ውስጥ የሚታዩ የፖለቲካ ውጥረቶች እንዲሁም ወታደራዊና ኢኮኖሚያዊ ወሬዎች የጭካኔ ምልክት ተደርገው የሚታዩ እንደሆኑ የሚያመላክተው ጽሑፉ የገጠሩ ማህበረሰብ የሚታየው ጭንቀት በእርሻ ህይወቱ ውስጥና በተግባራዊ እንቅስቃሴዎቹ የተመሰረቱ እንደሆኑ ያስረዳል። ጦርነቱ ተከትሎ በትግራይ የተፈጠረው ኢኮኖሚያዊና ፖለቲካዊ መስቀልቅል አሁንም እንደቀጠለ መሆኑን የሚያስረዳው ጽሑፉ ህዝቡ ለዓመታት የተተከሉ እጽዋት ያከሰለ ህይወቱን ለማትረፍ በመጠቀሙ የተፈጥሮ ሀብት መዛባት እንዲሁም ለረጅም ዓመታት አቋርጦ የነበረው ጥላ ቤቶች እንደ አዲስ የኢኮኖሚ ሞዴሎች ሆነው እየተከሰቱ መሆናቸው የጦርነቱ ገጽታ ማሳያ መሆናቸውም ያስረዳል። በማዳበሪያ ዋጋ የታየው የተጋነነ የዋጋ ጭማሪ አርሶ አደሩ ከነዳጅ ክልከላ ጋር አያይዞ እንደሚገልጸውና አማራጭ አጥቶ የተጠቀምበት መሆኑን ጽሑፉ ያስረዳል። ትግራይ በጦርነት በኢኮኖሚ ውድቀትና ያልተፈቱ ቅራኔዎች ተወጥሮ እንደሚገኝ በገጠር ያለው የማዳበሪያ ዋጋ እንዲሁም ከከተማ በሚገዙ ቁሳቁሶች አመላካች መሆናቸው የሚጠቅሰው ጽሑፉ በከተማ ደግሞ ፖለቲከኞችና አክቲቪስቶች በሚያነሷቸው አጀንዳዎች በመመልከት ውንጀላዎችና ቅራኔዎች የሚነሱ መሆናቸው ያብራራል። የኢትዮጵያ መንግስት በትግራይ ህዝብ የሚያራምዷቸው ዛቻዎች በህዝብ ዘንድ ተደራራቢ ችግሮችና ስጋቶች እየፈጠሩ እንደሚገኙ የገጠሩም ይሁን የከተማ ህዝብ እኩል ግንዛቤ ያለው መሆኑን የሚያስረዳው የፕሮፌሰር ጃኒሰን ጽሑፍ የፖለቲካ ውጥረቱና በአፈታት ዘይቤው ላይ የጎላ ልዩነት እንደሚስተዋል ያብራራል። ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።